ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala በርካታ ነብዮች እንደላከና በየጊዜው መመሪያውን እንደሰጠ እነዛ ነብያትም ደግሞ ባላቅማቸው ሁሉ የጌታቸውን መልእክት እንዳደረሱ ህዝቦች ግን ያን የተለፋበትን የተደከመበትን የነብዮች ገርል በቀላሉ እየረሱ እንደገና እየተመለሱ ወደ ስተታቸው እንደሚዘፈቁ ጠቁሞ በመጨረሻም እኔ አላህ ያልኩት ነው የሚሆነው ይላል ማለት ነው እና አላህ Subhanahu Wa Ta'ala ቢፈልግ ኑሮ ልክ እንደ መላእክቶች አንድ አይነት መዝሃብ አንድ አይነት ሃይማኖት እንዲከተሉ ማድረግ ይችል ነበር። ይሄን ሳይሆን ግን እንድትከፋፈሉ ነው መጀመሪያ ቀደረን ያስቀመጥኩት ነው የሚለው። ያንንማ ካደረክ ታዲያ አንተ ራስህ የምታበጣብጠን እንዳትሉ በእኔ ስራ ጣልቃ አትግቡ ይላል ማለት ነው። ስለዚህ የኔን ስራ ለምን እንደሰራውኝ እኔ ነኝ የማቀው። እናንተ ግን ኸይርና ሸሩ ግልጽ ሆኖ ተቀምጦላችኋል። በተሰጠው መመሪያ መሰረት ራሳችሁን ለማረምና ለማስተካከል ሞክሩ የምትችሉትን ያህል። ከዛ አልፋችሁ ግን ስለኔ መተቸት አይገባችሁም በሚል ነው የገለጸው ማለት ነው። እና ቀደር በጣም አደገኛ የሆነ ኬላ ነው። ብዙ ህዝቦች በቀደር ጠፍተዋል፣ በተቃራኒ ጎኑ ማለት ነው። አንዳንዶቹ ቀደር የሚባል ነገር የለም አላህ ዓለምን ፈጥሮ ዝም ብሎ ነው ያስቀመጠው፣ ከዛ በኋላ ፍጡሮች እንደፈለጉ ነው የሚሄዱት በራሳቸው ፍላጎት ብለው ቀደርን የካዱ አሉ። ሌሎቹ ደግሞ በተቃራኒው ቀደርን ከሚገባው በላይ ሁጃ በማድረግ ሁሉ ነገር በሱ ውሳኔና በሱ ፍቃድ እስከሆነ ድረስ አማኝም በእምነቱ ሊመሰገን አይገባውም፣ ከሃዲም በክህደቱ ሊወቀስ አይገባውም። ሁሉ ነገር የመደበው እሱ እስከሆነ ድረስ እኔም ለምንድነው የምጠየቀው ብለው በሁሉም ጃኒብ የተሳሳቱ አሉ ማለት ነው። ይሄ ስተት ነው። ቀደርን የኔ ስራ ነው ለኔ ተውልኝ ነው የሚለው። እንኳን በፍጡር ደረጃ በፈጣሪ ደረጃ ይቅርና በፍጡር ደረጃ የሰው እያንዳንዱ ኹሱስያ ያለው ሶላህ ያለው ታውቃላችሁ አይደለም እንዴ? አሁን አንተ አንዱ ተነስተ አንድ ባለስልጣን እንዲህ አርግ ብለህ ልታዘው ትችላለህ? ትንሹን እንኳን ባለስልጣን ቀበሌ እንኳን ቢሆን እሺ ደኸለክ ፍዱሊ ነው የሚልህ አይደለም እንዴ? እና ደረጃውን ጠብቆ ነው ማንኛውም ሰው። ረብል ዓለሚን የሚያህል ጌታ ግን አንተ እንዲህ ብለህ አንተ እንዲህ አርገህ ብለህ ልትተቸው አትችልም ማለት ነው። የሱን ስራ ለሱ ትተውለታለህ። በፍጡር እንኳን ደረጃ አለቃ እንኳን ንጉስ ምናምን ሳይሆን ተራ የቀበሌ የወረዳ አስተዳደር እንኳን ቢሆን የትእዛዙ ይሄ ነው በቃ ይሄን መስራት አለብህ ነው እንጂ የሚልህ ለምን አዘዝከኝ ምናምን ብትለውን አገባህ ነው የሚልህ ማለት ነው። ስለዚህ አቅሙን ማወቅ ያስፈልጋል ማለት ነው። ሰዎች ግን አላህን ማቀደሩላህ ሐቀ ቀድርህ ተገቢ ክብር ባለመስጠት አላህን እንደተራ ነገር በመቁጠር ታዲያ እንዲህማ ካለ እሱ ነው እንዲህ ያደረገው እያሉ ጌታን የሚያብጠለጥሉና በጌታ ላይ ተጧውል የሚሆኑ ባለጌዎች አሉ ማለት ነው። አላህ ሐኪም ነው። በጣም በጥበብ ነው ራስን ዓለምን የሚመራው ያለው። ስለዚህ በእኛ አእምሮ የእሱ ስራ ሊገመገም አይገባውም። እኛ ኸይር የመሰለን ነገር እሱ ዘንድ ሸር የመሰለን ነገር ሸር ሊሆን ይችላል። ስለዚህ እኛ አቅማችንን ማወቅና የተሰጠንን ስራ ድርሻ መወጣት ብቻ ነው ያለብን ማለት ነው። ስለ አላህ ከተባለ ስለ ቀደር እኔ ስለዛ ማቀው ነገር የለም። እኔ በነብዮቹ በኩል ይሄን ስራ ይጠቅምሃል የተባለውን ለመስራት ሞክራለሁ፣ ይሄን አትስራ ይጎዳሃል የተባለውን ያንን ለመራቅ ሞክራለሁ። ይሄ ነው የኔ ድርሻ። ከዛ አልፌ ግን አንተ ለምን እንዲያልክ አንተ ለምን እንዲያደረክ ከተባለ የአላህ ተቀናቃኝ መሆን ማለት ነው። ይሄ ደግሞ ተኩፍር በላይ ነው ማለት ነው። ምክንያቱም አላህን እንደ ጓደኛ አድርገህ እንደዚህ ተሳስተሃል አጥፍተሃል ብለህ ልትከራከረው ነው ማለት ነው። ይሄንን አውቃችሁ የራሳችሁን ስራ ድርሻ ብቻ ተወጡ፣ በእኔ ጉዳይ ጣልቃ አትግቡ ይልሃል ማለት ነው። ያ አዩሃ الذين آمنوا እናንተ ያመናችሁት ሆይ ይላል አንፊቁ ሚማ ረዘቅናኩም من قبل أن يأتي يوم እኛ ከሰጠናችሁ ሲሳይ ለግሱ፣ ለባሰባቸው ችግረኛ ወገኖቻችሁ መደገፍና መርዳት መመጽወት ይጠበቅባችኋል ይላል። ከዚሁ ጀመረ ማለት ነው። አንተ የራስክን ስራ የራስክን ኃላፊነት ሳትወጣ ወደ ጌታ ተሻግረህ እሱ ለምን እንዲህ አለ ለምን እንዲህ አደረገ ማለትን ተውና እኔ ማዝህን አንተ መስራት አለብህ። ደረጃህን አትርሳ። አንተ ባሪያ ነህ፣ ታዛዥ ነህ፣ ማዘዝ ያለብኝ እኔ ነኝ።
እና ለምሳሌ ነፈቃን በሚመለከት አሁን አዛችኋለሁኝ በእጃችሁ የሚገኙት የሀብት ንብረቶች በሙሉ የኔ ናቸው እኔ ባልሰጠው ኑሮ ማንም ሰው ሀብታም የሚባል ነገር የለም ማለት ነው ከዚህ ከሰጠዋችሁና ካደረጎትኳችሁ ጸጋ እናንተ ደግሞ በደረጃችሁ በጣም ዝቅ ያሉትንና የተቸገሩትን የወደቁትን ጎስቋላ ወገኖቻችሁን ለመርዳት ወጭ ማድረግ አዝዣለሁኝና እስቲ በዚህ ላይ መጀመሪያ ራሳችሁን አለማምዱ ይላል ማለት ነው እና ጌታ ከሰጣችሁ ጸጋ እንዲያንሰስት ማለት ነው ያንተ ይምሰልህ በጊዜው ያው ባንተ እጅ ቢገኝም እኔ በኃላፊነት በአደራ መልክ የሰጠሁህ ነው ላንተ ለራስህ እየተጠቀምክ ታንተ ደግሞ ተርፎ ያደረውን ለሌሎችም ቆንጠር እያደረክ እንድትሰጥ ነው የሰጠሁህ እንጂ ያገኘውን ሁሉ ሰብስበህ አግበስብሰህ ልትቀብር አይደለም ከሰጠሁ ጸጋ ለወገኖችህ መለገስ አለብህ ይህን ኃላፊነትህን ተወጣ መጀመሪያ ይላል ማለት ነው ይህንን ደግሞ መስጠት ያለብህ መቼ ነው ሚን ቀብል ያን የእትየ የውሙን አደገኛ የሆነ ከባድ ቀን አለ ፈታኝ ቀን ፊት ለፊትህ ያ ቀን ከመድረሱ በፊት መሆን አለበት በሰላም ጊዜ ይላል ማለት ነው እና የውም የሚለው ነኪራ ነው አልየውም ሳይል የውም ማለቱ የውሙን ዐዚም በጣም አይከብዱ የከበደ አሳር መከራ ያዘለ ፈታኝ የሆነ ቀን አለ የውመል ቂያማ ነውና ማለት ነው ያ ቀን ከመምጣቱና እየየው ከማለትህ በፊት እህን ጊዜ ወቅበት ስንቅህን ላክ በየቀኑ ለምስኪኖች በመራራትና በመጽወት ይላል ማለት ነው ያ ቀን በሚመጣ ጊዜ ላበይዑን ፊህ ግብይት የለም የገበያ ስራ ያከትምለታል ማለት ነው ንግድ ይቆማል ዓለም አቀፍ ንግዶች በሙሉ ይከስማሉ ማለት ነው ወላ ሁላ ወዳጅነትም የለም አንድ ሰው ወዳጁን ዘመዱን ጓደኛውን የሚጠይቅና የሚረዳበት ቀን አይደለም በጣም አሳር መከራ የተሞላበት ስለሆነ لكل امرئ منهم يومئذ شأن يغنيه ሁሉም ለራሱ እንጂ ማንም ለማንም የማያስብበት ወዳጁን የማይጠይቅበት ቀን ነው ይላል ወላ ሸፋዓ እንደገና ደግሞ ሽምግልናም የማያገለግልበት ቀን ነው ማለት ነው አላህ በሻው መሰረት እሱ የመደበው ካልሆነ በስተቀር አንድ ሰው የፈለገውን ያህል ትልቅ ቢሆንም እኔ ትልቅ ነኝና እነገሌ ልርዳቸው ብሎ በገዛ ፍቃዱ ተንቀሳቅሶ የሰዎችን ችግር ሊፈታና ሊቀርፍ የሚችል ማንም የለም በዛ ቀን ይላል ማለት ነው እንግዲህ የሰው ልጆች በዱንያ ላይ ችግር ሲያጋጥማቸው በእነዚህ በሶስት ነገሮች ነው ችግራቸውን የሚያቃልሉት ይሄ ነገር እንደሌለ ተወድሆ አበክረህ ወቀው ይላል ማለት ነው አንድ ችግር ቢያጋጥምህ አንድ ባለስልጣን ጋር ብትጣላ ወንጀል ውስጥ ብትገባ ምንድነው የምታረገው መፍትሄ አይጠፋም ሰው እስካለ ድረስ ነው የምትለው ማለት ነው እና እነዚህ ሶስቱ ነጥቦች ግን ደግሞ ወሳኝ ናቸው ለማንኛውም መሻኪል መፍትሄው ዱንያ ላይ እነዚህ ናቸው ማለት ነው አንደኛ ሰዎች ገንዘብ ከሚያፈሩባቸው ሙያዎች በከፍተኛ ደረጃ ተጥንት እስካሁን ድረስ የታወቀ የንግድ ስራ ነው በንግድ ስራ የተሰማሩ ሰዎች በለጽጋሉ በአጭር ጊዜ ሚሊዮነር ይሆናሉ ማለት ነው ያ የካበተ ሀብት ያለው ሰው የተለያየ ችግር ቢመጣበት ሀብቱ እስካለ ድረስ ሁሉን ነገር በገንዘብ ያስተካክለዋል ማለት ነው ሁለተኛ ደግሞ ሁላ የሚባለው ነገር ማለት ነው ወዳጅ አለ ሰው ያው ለጥቅሙ ሲባል ከከይልከከህ ነው ለመኖር አንተ አንድ ነገር ታረግልኛለህ እኔም አንድ ነገር አረጋለሁ እየተደጋገፉ ነው የሚኖረው ማለት ነው ያ ነገር በእኔ ላይ አንድ ችግር በሚደርስ ጊዜ ወዳጅ ዘመዶችን ድረሱልኝ እንደዚህ ኮንኩኝ ይላል ማለት ነው የዛ ጊዜ ሁሉም ባለ አቅሙ ጉልበት ያለው ጉልበቱ እውቀት ያለው እውቀቱ ወገን ያለው ወገኑ ሁሉም ይረባረብና ያን ችግር ለመፍታት ይሞክራል ማለት ነው ከዛ በላይ ደግሞ ተከበደሳ በሀገር ላይ የታወቁና የተደነቁ ሽማግሎች አሉ ደግሞ ማንም ግንባራቸውን የማያጥፋቸው ማለት ነው እንግዲህ እኛ ታቅማችን በላይ ነው እነገሌ ዘንድ መሄድ አለብን ይባልና ወደ እነዛ ታዋቂ ዝነኛ ሽማግሎች ይከዳል እነሱ ደግሞ ያን ጉዳይ ይዘው ወደሚመለከተው ክፍል በመሄድ መፍትሄ ለማስገኘት ይሞክራሉ ማለት ነው ያ እንግዲህ እነዚህ ሶስት ደረጃዎች ናቸው በእነዚህ ደረጃው ይፈታል ማለት ነው ያለ የዱንያ ችግር እዛ አሁንም ምላችሁ ቀን ግን ከዚህ በላይ ነው ይላል አላህ Subhanahu Wa Ta'ala እነዚህ ሁሉ ቢረባረቡ መፍትሄ ሊያመጡ የሚችሉበት እለት አይደለም ከወዲሁ አቋምክን አስተካከለ ከጌታህ ጋር ተዋውቀህና ታርቀህ ካልሄድክ በስተቀር ከመስመር ውጭ ተሄድክ እነዚህ ሁሉ ነገሮች እዛ ያገለግላሉ መስሎህ እንዳትሞኝ ጠንቀቅ በል ይላል አላህ Subhanahu Wa Ta'ala
እና እነዚህን ነገሮች እንግዲህ ሰዎች ለምደዋቸዋል የችግራቸው መፍትሄ ማድረጋቸውን በእነዚህ ነገሮች ችግር እንኳን ቢያጋጥመኝ በቀላሉ ፈታዋለሁ መስሎህ እንዳትሳሳት እነዚህ ሁሉ የሉም በዛ መድረክ ላይ በማለት ከወዲሁ ቁርጡን አሳወቀ ወልካፊሩነ ሁሙ ዛሊሙን እነዚህ መፍትሄ አልባ የሚሆኑ ችግሮች ደግሞ ምን አይነት ችግሮች ናቸው በምትልበት ጊዜ ከችግሮቹ መፍትሄ ከማይገኝላቸው ችግሮች ዋነኛው ኩፍር ነው እና ከዛም ሽርክ ነው ከዛም ደግሞ የከባኢረ ዝኑብ ደረጃውን ጠብቆ ቅደም ተከተል ይመጣል እና ነሙዘጇን ጠቀሰ ዋናይቱን ማለት ነው መፍትሄ ማንም ሽማግሌ ሊያስታርቅና መፍትሄ ሊገኝለት ከማይቻሉት ችግሮች አንዱ ኩፍር ነው በኩፍር የተወነጀለ ሰው በምንም አይነት ማንም ሊያድነው አይችልም የውመል ቂያማ ማለቱ ነው እንዲሁም በሽርክ የተወነጀለ ሰው እንደዛ ነው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ብሏልና ስለዚህ ካፊሮች በዛ ቀን ሁሙ ዛሊሙን የወጣላቸውና የለየላቸው ግፈኞችና በደለኞች ማለት እነርሱ ብቻ ናቸው ይላል እንግዲህ አላህ Subhanahu Wa Ta'ala ሚአቱል አንቢያ ወልሙርሰሊን ልኮ እንዲሁም ደግሞ አሸራቱል ኩቱበል ሙቀደሳ አውርዶ ዱዓተል ኸይርን በአለም ዙሪያ አሰራጅቶ ወደ ፍቃዱ እየጠራና እየጋበዘ ያን ሁሉ ዲል አምክኖና ጆሮ ዳባስ ብሎ በኩፍር መስመር ላይ የመጣ ሰው ግፈኞቹ ሁሉ የባሰና የከፋ ግፈኛ ማለት ይሄ ሰው ነው የዛ አይነቶቹ ሰዎች በዛ መድረክ ላይ ማንም ሊረዳቸውና ሊደርስላቸው የማይችል መሆኑን ወቁና ተጠንቀቁ ይላል ማለት ነው እና እዚህ ላይ ወልካፊሩነ ሁሙ ዛሊሙን ካፊሮች የመጨረሻ ግፈኞች ናቸው አለ ዙልምን በእነሱ ላይ ቀስራ አደረገው ሌላ ዛሊም የለም ማለት አይደለም ሌሎቹ ዛሊሞች ንኡሳን ናቸው በእነሱ አኳያ ዛሊም እንደሌለ ይቆጠር ለማለት ነው እንጂ ዛሊም ስፍር ቁጥር የለውም ምድርን ሞልቶ ነው ያለው ማለት ነው ካፊሮች ግን በኩፍር ደረጃ የመጣ ዙልም ተማንኛውም ዙልም የከፋና የባሰ ነው ማለት ነው ምክንያቱም ሰው ሌሎችን የሚዞልመው ራሱን ለመጥቀም ሲል ነው አምባገነን ራስ ወዳድ ስግብግብ የሆነ ሰው ሌሎችን ይበድላል ለምንድን ነው የሚበድለው ራሱን ሊጠቅም እነሱም በበደሉ ቁጥር አላ ሂሳብህም እሱ እየተጠቀመ ነው ያለው ማለት ነው ገንዘባቸውን ይቀማል የሱ ገንዘብ ያድጋል እነሱ ይከስራሉ ስልጣናቸውን ይቀማል የሱ ስልጣን ይጨምራል ማለት ነው ሁሉ ነገር በዱንያ ላይ የሚሰራው ዙልም ሁሉ ዛሊሞች የራሳቸውን ረሲድ ከፍ ሊያረጉ ነው ሌሎችን የሚጨቁኑትና የሚረግጡት ማለት ነው ይሄ ግን ካፊር መጀመሪያ የሚዞልመው ማንን ነው ራሱን ነው የሚዞልመው ሌላው ዛሊም እንግዲህ ማዕቁል ነው በሱ አንፃር ቢዞልም እንኳን መስሎት ነው ራሱን ከመውደዱ የተነሳ እኔ መጠቀም አለብኝ ገሌ ያዘውንም መውሰድ ያለብኝ እያለ ራሱን ሊጠቅም ራሱን ከመውደድ የተነሳ ነው ሌሎችን የሚበድለው ማለት ነው ይሄኛው ግን ኩፍርን ሲመርጥ ራሱን ነው መጀመሪያ የሚበድለው ማለት ነው እንዲህ አይነት ዛሊም ታዲያ የት ይገኛል ወልካፊሩና ሁሙ ዛሊሙን ራሱን እንግዲህ ኩፍር በመሸከም ምንድነው የሚያገኘው ግን ፈረደበትና እሱ ኩፍርን በመምረጡ ያችን የሚወዳትንና ተሁሉም በላይ የሚሰፈሰፍላትን ነፍሱን ነው ለአደጋ የዳረገው ማለት ነው ለዚህ እንግዲህ ለራሱ ርህራሄ የሌለው እንዲህ አይነት አረመኔና አውሬ ለሌሎችማ ይጠቅማል ተብሎ አይታሰብም መቼም ለራሱ ያላዘነ ሌሎቹ ዛሊሞች ግን ለራሳቸውን ተመውደድና ራሳቸውን ከማፍቀር የተነሳ ነው ሌሎችን የሚበድሉት ይሄ ግን የመጀመሪያው ኢላማው የሚመታው ራሱን ነው የሚያጠፋው ማለት ነው በመሆኑም እነዚህን የሚያክል ዛሊም የለም ይላል አላህ Subhanahu Wa Ta'ala እና ኩፍር ደግሞ ማንንም አይጠቅም እሱንም ያጠፋዋል ያ የሚገዛለትንም ነገር ምናልባት ማዓቂል ነገር ከሆነ እሱንም ጭምር ያጠፋዋል ማለት ነው ሰውን ቢያመልከው ለምሳሌ መላእክታን ቢያመልከው ጅንን ቢያመልከው ማንኛውንም ነገር ቢያመልከው አማም አላህ ይጠየቃል የተመለከው ነገር ሳይቀር ራሱ አንተ ቁልተ ሊናስ ኢሳ ኢብኑ መርየምን የሚያል ታላቅ ነብይ እንኳን ሳይቀር አላህ የውመል ቂያማ ሲሆን ያ ኢሳ ኢብኑ መርየም አንተ ቁልተ ሊናስ ይተኺዙኒ ወኡሚ ኢላሃይን ሚን ዱኒላህ ብሎ ይጠይቃል እንዲያላሉ ያወቀ ይሄ ከባድ ወንጀል ከመሆኑ የተነሳ ዛሬ እንደምታውቁት በአለም ዙሪያ በሚሊዮን የሚቆጠሩ ህዝቦች ጌታችን መድኃኒታችን እያሉ ያመልኩታል ይሰግዱለታል ጌታችን መዳኛችን እያሉ ማለት ነው
ይሄ ነገር እነዚህ ሁሉ መላእክቶች ጌታችን መድኃኒታችን እያሉ አንተን የሚያወድሱና የሚቀድሱት ከምን ተነስተው ነው ይላል እያወቀ አንተ ምናልባት አንድ ቀን ሳትብሎ እንዳው መርቀን ብለህ እኔንና እናቴን ታገለግላቸው ችግር የለም ብለህ ነው እንደ ብሎ ለጥያቄ ያቀርበዋል ይላል እያወቀ እንደማይሉ እንኳን ሊሉ አያስቡም የአላህ ረሱል ናቸው ሚኑል አዝም ናቸው ግን ይሄ ከባድ ወንጀል ዓለም አቀፍ ወንጀል ስለሆነ መላእክቶችን ያወደመ አደጋ ስለሆነ አላህ አዳላውን ለማሳየት እንደገና እግር መንገዱ ነብዩንም ንጹህ መሆናቸውን በዚህ ወንጀል የሌሉበት መሆኑን ለማረጋገጥ ሲል ለጥያቄ ያቀርባቸዋል ማለት ኢንተርቪው ይደረግላቸዋል በአለም ፊት እና ኢሳ ይሄው መላእክቶች አንተ ጌታችን መድኃኒታችን እያሉ ሲያወድሱ ከርመዋል በአንተ ሰበብ እኔ የላኩህ የሰው ልጆችን ወደ እስላም ወደ ጧዓ ወደ ተውሂድ ልጠራ ነበር ግን ያንተ ውጤት ሊልአሰፍ ሸዲድ በተቃራኒው አንተ ተውሂድ ለታስተምር መተታወት ሆነ ነው የመጣው በውጤትህ እና ሰዎች አንተን እያመለኩ እናትህን እያወደሱ ነው ያሉትና ይሄን ነገር ምን ብለህ ነው ያስተማርከው እኔ የላኩህ ተቃራኒ እኮ ነው የመጣው በአንተ ታሪክ ላይ ይባላል ማለት ነው የዛ ጊዜ ምን ይላሉ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ ያዘዝከኝን ነገር ነው እንጂ የተናገርኩት ከዛ ውጭ ምንም ነገር ያልኳቸው ነገር የለም ራሳቸው የፈጠሩት ነው ይሄ ሁሉ ችግር ጌታችን መድኃኒታችንም ያሉ የሚዘምሩት እኔ የነገርኳቸውን ተውሂድ አፈርደም አብልተው እንደገና ሰይጣን የሰጣቸውን መመሪያ አንግበው ነው እንደዚህ ሊሉ የቻሉት እንጂ እኔማ ከሌሎቹ ነብዮች ተለይቼ ያንተን አማና ኸይኘ እኔን አምልኩኝ ያልኩበት ጊዜ የለም ይሄንን ደግሞ ብየም ከሆነ ሰውነኝና ረስቸም ከሆነ አንተ መስክርብኝ ራስህ ይላሉ ማለት ነው ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ይዕቡዱላህ ረቢ ወረበኩም ኢን ኩንቱ ቁልቱሁ ፈቀድ ዓሊምተሁ ብዬ ከሆነ ሌላ ምስክር አያስፈልግም አንተ ራስህ መስክር ይላሉ ንጹህነታቸውን ስለሚያውቁ በእርግጠኝነት ማለት ነው ያነ አላህ አይ ነገሩ ተፍረጥርጦ ወንጀለኛው ማን እንደሆነ እንዲታወቅ እንጂ አንተንም አውቀሃለሁኝ هذا يوم ينفع الصادقين صدقهم ይላል እውነተኞች እውነታቸው የሚያኮራና የሚጠቅምባቸው ለት ይህ ነው ስለዚህ አንተ ይሄን እንዳላል ካቃለሁኝ ግን እነዚህ ሁሉ መላእክቶች አንተ ይሄን ነገር እንዳስተማርካቸውና አደራ እንዳልካቸው አርገው ሲዘምሩ ስለከረሙ ራስህ ባንደበትህ ይሄ ነገር እንዳላልክ እንድትናገር ነው የጋበዝኩህ ለመድረኩ ይላቸዋል ማለት ነው ይህ ነው እንግዲህ አላህ Subhanahu Wa Ta'ala ያስቀመጠው ወልካፊሩን ሁም الظالمون ስለዚህ ካፊሮች የሁሉ ነገር ተነግሯቸው ገደለም ቢሻው ብለው ወደ ጀሃነም አይናቸውን ጨፍነው የሚጓዙ አረመኔዎችና ግፈኞች እነሱ ብቻ ናቸው እነዚህ የዟሊም መጨረሻ ቁንጮ ላይ የሚገኙ ናቸው ይላል ማለት ነው እና አልহামዱሊላህ الذي قال والكافرون هم الظالمون ولم يقل والظالمون هم الكافرون والظالمون هم الكافرون بالኑሮ ሁሉም አልቆለት ነበር ማለት ነው ለምን ነፍሱን የማይዘልም ሰው የለም በመጠኑም ቢሆን ወንጀል የሚሰራ ሰው ሁሉ ራሱን ይዘልማል ዛሊም ዙልም የሰራ አንድ ነጥብም ዙልም ካለብህ ካፊር ነቢልህ ማን ይተርፍ ነበር ሁሉም ያልቅለት ነበር ግን አላህ ያለው ወልካፊሩን هم الظالمون ከላይ ጀመረ ማን ነው አክበር الكبائر ከሚባለው በየኩፍር በሽታ የተጠናወታቸው የኩፍር ቫይረስ የለከፋቸው ሰዎች እነዛ የዟሊሞች ቁንጮ ናቸው ከዛ በታች ያለው ግን በዙልም ተዋረር ነው ማለት ነው ዙልሙ እየቀነሰ በሄደ ቁጥር የተውሂድ ነጥብ ያደገለት በመጣ ቁጥር የሚድኑ ዟሊሞች አሉ ማለት ነው መጨረሻ ላይ የደረሱት በኩፍር ደረጃ የተወጀኑት ግን እነሱ የዟሊም መጨረሻ ስለሆኑ ምንም መዳኛ የላቸው በገንዘብም በጉልበትም በሸፋም በምንም ሊድኑ የማይችሉ የተባሉት ያለቀላቸው ከንቶች እነዚህ ብቻ ናቸው ሲል ውሳኔውን ያስቀምጣል ማለት ነው እና እንግዲህ እያንዳንዱ ዙልም አዙልሙ ዙሉማት እንዲያሉት ረሱል አለይሂ ሰላቱ ወሰለም ዙልም ሁልጊዜ ጨለማ ነው የሰው ልጆች ራሳቸውን ይዞልማሉ ወገኖቻቸውን ይዞልማሉ እንደገና ከዛ አልፈው አቅም የላቸውም እንጂ አላህንም ለመዞለም ይሞክራሉ አይደለም እንዴ የአላህን መብት ይጋፋሉ እኮ ግን አላህ በፍጡር ደረጃ የሚጠቃ ጌታ ስላልሆነ አይቀበላቸውም እንጂ ቢቀበላቸው እንኩም ለን ተድሩ ነፍዒ ፈተንፈዑኒ ወለን ተድሩ ተቅዲሩ ዱሪ ፈተድሩኒ ይላል በሐዲስ አልቁርስ እንግዲህ ሙከራው አልቀረም ማለት ነው እኔን ለመበደል ወይም ለመጉዳት አትሞክሩ አትችሉምና ይላል
ለመጥቀምም አትፍጨርጨሩ እኔን መጥቀም የሚችል አቅም ያለው የለምና ይላል። ሰዎች ግን መሞከራቸው አልቀረም። አላህን ለመዞለም እንኳን አላፈሩም ሌላው ቀርቶ ማለት ነው። ስለዚህ እንግዲህ ዛሊሞች ሁልጊዜም የራሳቸው ጥላት ናቸው። ከማንም በፊት የራሱ ጥላት ነው ዛሊም፣ በተለይ ካፊር ማለት ነው። ምክንያቱም ራሱን ለጥፋት የሚዳርግ ነውና እሱ እንግዲህ ሌላ ሰው ከሱ ኸይር መጠበቅ የለበትም። ይህን ኩፍሩን እስካልተወ ድረስ በኩፍር ላይ ያለ ሰው ለኔ ይበጀኛል ብሎ በተለይ ሙእሚን ተሱ ተስፋ የሚጠብቀው ነገር አይደለም። ለምን ተራሱ የበለጠ ሊያዝንለት የሚችለው ማንም የለምና ማለት ነው። ከዚህ ቀጥሎ ወደ ታላቋ አያት እንሻገራለን። ከዚህ ቀጥላ ያለችው አያተል ኩርሲ በመባል ትታወቃለች እና አዕظሙ አየትን ፊ ኪታቢላህ ብለዋታል ረሱል አለይሂ ሰላቱ ወሰላም። በአላህ ቁርአን ውስጥ ወደር የሌላት ልዩ የሆነችና ክቡር አንቀጽ ነች ማለት ነው። እና ለምን መውዱዓ በአላህ ዙሪያ ነው። ስለ አላህ ምንነትና ማንነት ነው የምትገልጠውና በአላህ መውዱዕ ላይ በመሆኗ ደረጃዋም እንደሱ የላቀች ሆናለች ማለት ነው። እና ኡበይ ኢብኑ ከዕብ የተባለው ታላቁ ሰሃቢ አንድ ቀን ነብዩ ጋር እያለ አንዳንድ ጊዜ ሰዎችን ጠቃሚ ነገር ለማስጨበጥ ሲፈልጉ ነብዩ በጥያቄ መልክ ነው የሚያነሱት። ዝም ብሎ እንዳልባሌ አንድ ነገር ከነገሩት ሰው ይረሳዋል። ግን በጥያቄ አፋጥጡትና ልቡ እንዲንጠለጠል ያደርጋሉ። የዛ ጊዜ ያችን ሊረሳት የማይገባት ቁም ነገር ያስጨብጡታል ማለት ነው። እና ኡበይ ኢብኑ ከዕብ ኢማሙል ሁፋዝ የተባለው ታላቁ ሰሃቢ ጃሚዑል ወህይ ሀል ተዕለሙ አዕظመ አየትን ፊ ኪታቢላህ ያ ኡበይ ያሉት እና በአላህ ቁርአን ውስጥ ወደር የሌላት ታላቋን አያት ታውቃለህ ወይ ብለው ጠየቁት ማለት ነው። ሊነግሩ ስለፈለጉ ነው። ከዛ በፊት ማን ነግሮት ያውቃል? በሚጠይቅ ጊዜ አላህ ወረሱሉሁ አዕለም አለ። ያው አደባቸው ሷሃቦች እንደዚህ ነው ብዙ ጊዜ የሚሉት። የሚያውቁት እንኳን ነገር ቢሆን አሁን አውቃለሁ ብለው መልስ ተመስጠት አላህና ረሱል ይሉ ነበረ። በዛ በተለመደው መልክ አላህ ወረሱሉሁ አዕለም አላቸው። ትንሽ ዝም ብለው ቆዩና እንደገና ሀል ተዕለሙ አዕظመ አየትን ፊ ኪታቢላህ ያ ኡበይ ብለው ጠየቁት። አሁንም አላህ ወረሱሉሁ አዕለም አለ። አሁንም ትንሽ ቆየታሉና ሀል ተዕለሙ አዕظመ አየትን ፊ ኪታቢላህ አሉት። ምን ያህል እንግዲህ ትኩረት እንዲሰጥበት ለማለት ነው ማለት ነው። ይህ ጊዜ ሰውየው ጎበዝ ነው ያውቁታል ማለት ነው። እንደሚያቅም ስለሚገባቸው ነው። አቂል ነበረ በጣም ምን አንበህል ሷሃባ ይባል ነበረ ማለት ነው። እነዚህ ሶስት ጥያቄዎች ተደጋግመው ሲጠየቁ ግን አቅሉን ማሰራት ጀመረ ማለት ነው። ይሄ ሰው ያለቀቁኝም መፈለግ አለብኝ አለና አላውቅ አላሁ አዕለም እያለ ጥያቄው እየተመላለሰ ሲደጋገም ግን መሞከር አለብኝ አለ ማለት ነው። ተነሳሳ ስሜቱ። ከዛ ወዳውኑ ሐፊዝ አክበር አልሐፊዝ ነው። ቁርአንን በአንድ ጊዜ ዳርስተዳር ፈተሸው ማለት ነው። ምንድነው እንደዚህ በዚህ ደረጃ የምትቀመጠው አያት ማን ልትሆን ትችላለች አለና አላህ አሳወቀው፣ ኢልሃም ሰጠው ማለት ነው። ምናልባት ካልተሳሳትኩኝ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የምትለው ትመስለኛለች አለ። ሊየህኒከ ልዕልሙ አበል ሙንዚር አሉት። መልከት አንተ ጎበዝ ነህ አውቃለሁ አይደለም እንዴ እውቀትህ ያስደስትህ ተወጥተዋል ጥያቄውን አሉት ማለት ነው። እና እንግዲህ አንዳንድ ጊዜ ተማሪዎችን ለማበርታት ሲፈለግ እንዲህ አይነት ጥያቄ ማንሳትም ያስፈልጋል። ሁል ጊዜ ተቀባይ መሆን የለበትም። የሰው ልጅ አእምሮውን ማንቀሳቀስ፣ ማሰብ፣ ማስተዋል፣ ማመዛዘን መቻል አለበት ማለት ነው። ስለዚህ ሊየህኒከ ልዕልም ሽልማት ተሰጠው ማለት ነው። አንተ ጎበዝ ወደር የሌለህ አዋቂ ብልህ ልጅ ነህ። ስለዚህ አዋቂነትህ ያስደስትህ፣ ሌላ ሰው ቢሆን ይሄን አይችለውም ነበር ብለው ሞራል ሰጡት ማለት ነው። እና እንዳልከውም ይቺ አያት ናት አዕظሙ አየትን ፊ ኪታቢላህ የሚባለውን መልስ አጸደቁ ማለት ነው። በሌላም በኩል አቡ ሁረይራ ፊ ሶሒህ የቡኻሪ ወሙስሊም የተዘገበው ሐዲስ እንደሚነግረን በአንድ ወቅት ሰደቀተል ፊጥር ደርሶ የሰደቀተል ፊጥርን ዘካ ሰብስቡ ተባለና ተምር ነውና አዝመራቸው የተምር አዝመራ ተሰበሰበ። አንድ አውድማ ላይ ተከመረ እና ለምስኪኖች ከማከፋፈላቸው በፊት ሲመሽባቸው ነገ ጧት እናከፋፈለዋለን ብለው አንድ ዘበኛ መደቡ ማለት ነው። ሌባ ወይም አውሬ እንስሳ መጥቶ እንዳይበላው አቡ ሁረይራ ተመረጡና እዛ ዘብ እንዲያድሩ ተደረገ ማለት ነው።
እዛ እየጠበቁ ያሉ ሌባ መጣ ስልቻውን ይዞ እና ጨለማውን ለብሶ አፈሳፈስ እያደረገ በስልቻው መጎድጎድ ሲጀምር አካከ ዘራፋሉና በወይራ እጅ ተፍንጅ ያዙት ማለት ነው። እንዴት አንተ ሙስሊሞችን ዘካት መተት ዘርፋለህ? ምን አይነት አይናውጣ ሌባ ነህ ብለው ጮሁበት ማለት ነው። ያነ ምን አለ ሌባው ወላሂ በኔ የደረሰ አይድረስብህ አለ። እና ያልተያዘ ሰው የኔን ችግር ብታውቅ ኑሮ አንተ ምናልባት ታደርገው ነበር አላቸው። ያቅበታል አንዳንዱ አፈጮሌ እንዴት አድርጎ እንደሚያስተዛዝብ እና እኔ የምላስ የሚቀመስ የሌለኝ ድሃ ነኝ። በዛው ላይ ህፃናት ልጆች አሉ አያስተኙኝም ያለቅሳሉ። በዛው ላይ እዳ አለብኝ። ኧረ ምኑን እነግርሃለሁኝ እንዳው በኔ የደረሰ አይድረስብህ ብሎ ያለቅሳል ማለት ነው። እና እሳቸው እንግዲህ በተሰጣቸው ኃላፊነት መሰረት እጅ ተፍንጅ ይዘው ረሱል ዘንድ ይዤህ ቀርባለሁኝ ብለው ሲዝቱበት ቀፍዲደው ይዘው እባክህ እንደው የዛሬን ሁለደኝ ብሎ አለቀሰባቸው። አቡ ሁረይራ ያው በችግር ነው የኖሩት ያቃሉ የችግርን ነገር እና ሆዳቸው አልቻለም ማለት ነው። እንደዚህ እየተቀለበለበ ይሄ ሰውዬ እንደገና በመርዳት ፈንታ ሌባ ነው ብዬ ነገ ጧት ወስጄ ለነብዩ ባስረክበው እጁ ሊቆረጥ እኮ ነው ምስኪን ጤናማ ሙሉ አካል እንኳን ኑሮት መኖር ያልቻለ እንዴት አድርጓሉና ለቀቁት ማለት ነው። እኔ ምን ቸገረኝ ተምሬን አልወሰደብኝ አስጥል ያለሁኝ እሱን ደግሞ አስቱሩ ተብሏል በቃ እንዳይለመድ ያሉና ለቀቁት ማለት ነው። ጧት ለፈጅር ያው ጀማዓ መምጣታቸው አይቀርም መጡ። ልክ እንዳሰላመቱ አቡ ሁረይራ በጎናቸው ሲያው ረሱል ሳቃሉና አይነል አሲር አሏቸው። እንዳ ወንጀለኛ ይዘህ አልነበረም እንዴ የት አለ አላቸው። ማ ፈዓለ الاسير ያ ረሱላህ انه ذكر فاقة وبكى واستعطف እና በጣም ሰው ቢያውት ኑሮ እንዳውም እርሰው አዛኝ ነው ተኔ የበለጠ ያዝኑ ነበር። አለቀሰ ወደቀ ተነሳ ደግሞ አይለመደኝም አለ። ችግር በጣም ስለቀጠቀጠው ነውና ሲያሳዝነኝ ጊዜ ተውኩት ለቀኩት አላቸው። ተምሩን አስጥል ያለሁኝ በሚል ጊዜ እነሆ ሰይዑድ አልመለስም ብሎ ቃል ገብቷል ሲሉ እሱን አትመ ነው ነገም ይመለስልሃል ይልቅን ሰግተህ እንዲጠብቅ አሉት ማለት ነው። በዛ መሰረት ልክ 100% እንደሚመጣ ወኩኝ ነብዩ እንደማይወሹ አቃለውና ይላል። በነጋታውም ስጠብቅ ልክ በዛው ሰዓት ጎበዙ አሁንም ቀረጨቱን ይዞ ዱባለ ማለት ነው። ማፈስ ጀመረ አካከ ዘረፍ ዘሎ አሁንም እንቅ አንተ ሰውዬ ትናንትና እንደዛ ተባብለና አሁን መልሰህ ትመጣለህ እንዴ? አይ አንተ ነገር ችግር እኮ አያስቀምጥም በእኔ ደረሰ ቢደርስብህ እንዴት አድርገህ የቸገረው ሰው ሸታም አይደለም እንዴ ምን ቃል ኪዳን አለው አለ። ራብ ያስተኛል እንዴ? ልጆቹ ሲጫጩ ሲጮሁ የፈለገው ምናልባት አመልጥ ይሆናል ትላለህ እንጂ አንተ እንደዚህ ቃል ገብቻለሁ ትላለህ እንዴ ይላቸዋል። አሁንም ወዳቸው ተንቦጨቦጨ። እውነትም ችግሩ ጠንቶበት ነው ይሄ ሰውዬ። በቃ ምን ደግሞስ አይለመድም والله አይለመደኝም አበደን እንግዲህ አንተንማ ሞከርኩ በተደጋጋሚ ሌላ መፈለግ አለብኝ ብሎ አሁንም ሙሉ ተገዝቶ ይለቀቃል። በነጋታውም ሄደው ሲመጡ ما فعل الاسير አሏቸው። የታደረከው አሁንስ ወንጀለኛውና ዛሬም አላመጣህም አሏቸው። ይህ ጊዜ እንደዚህ አለኝ እኮ ደግሞ ተተናንት የባሰ በጣም አስተዛዘነኝ አለቀሰ ሲሉ انه سيعود አሁንም ይመለሳል አሉ። በሶስተኛውም እንደዛው ተመለሰ። አሁንማ هذه اخر ثلاثه የመጨረሻ ነው አልቋል እንግዲህ አንተ ጋር ድርድር አያስፈልግም ፍርድህን ታገኛለህ ብለው ቀፍድደው ያዙት ማለት ነው። የዛ ጊዜ ሲስተሙን ቀየረ ጎበዙ። ስለዚህ እንደማይለቁት ስላወቀ ኢኒ ለው አልሙከ ሸይአን ينفعك الله به طول عمرك አላቸው። አንድ ልዩ የሆነ ጠቃሚ ዕውቀት እሰጥሃለሁኝ እሷ ዕውቀት እድሜ ልክህን ትጠቅምህ ትኖራለችና በዚህ እንደራደር አላቸው። ጉቦ ሊሰጥ ማለት ነው ወደ ሙስናው ዓለም ገባ። እንግዲህ አቡ ሁረይራ ደግሞ ኢልም ይወዳሉ በጣም። የኢልም ነገር ከተባለ ሁሉ ነገር ይረሱታል ማለት ነው። በቃ ምንድነው እሱ የምትሰገሰል ይህችን አያት ሁል ጊዜ ቅራት አላቸው ማለት ነው። ሱብሃንአላህ ኢብሊስ እንኳን ያቃል የአያተል ኩርሲይን ደረጃ ማለት ነው። ይህችን ሁል ጊዜ በቤትህ ከቀራ በንብረትህ ምንም ነገር አደጋ አይመጣብህም። በተለይ ሰይጣን የሚባል ነገር በዛ አካባቢ ዝራ አይልም ማለችን ተቀራ ረጭንማ ካገኘሁኝ አሉና አሁንም ተስማምተው ለቀቁት ማለት ነው። መተው ነገሩ አሁን ሴት አለ ሲሏቸው ዛሬማ አዲስ ነገር ተናገረ። ምንድነው እሱ? ይህችን ሱራ ይህችን አያት በዚህ መልክ የቀራ ሰው ምንም መጥፎ ነገር አያጋጥመውም። በተለይ ሰይጣን በዛ አካባቢ ዘወራ አይልም ብሎ ነገረኝ። ምናልባት አታሎኝ ይሆን አላውቅም እንደዚህ ስላለኝ ነው ለቀኩት አለ።
ለቀድ ሰደቀ ኢነሁ ለከዙብ አሉ ረሱል አለይሂ ሰላም። ተመልከት እሱ በእድሜው ውሸት ነው እንጂ እውነት ተናግሮ አያውቅም። ዛሬ ግን ሲጨንቀው በግዱ እውነቷን ወለዳት አሉ። እና አየተል ኩርሲ በዚህ ደረጃ መሆኗን እኔም እስማማለሁኝ። እሱ ግን ለመዳን ሲል ነው ይሄን ያደረገው እንጂ አንተ ሊጠቅም ፈልጎ አይደለም። ግን ሰው ለመዳን ሲል መቼም የሚወደውን ነገርም የማይፈልገውንም ያደርጋል። እውነቱን ነው ብለው አጸደቁ ማለት ነው። ስለዚህ ዒልም ናፊዕ የሚጠቅም እውቀት ከማንም ሰው ከኢብሊስ እንኳን ከተገኘ መቀበል አለብህ የሚለውን መርህ አስቀመጡ በዚህ ማለት ነው። እና እንግዲህ አሁን አየተል ኩርሲይን ገና ፈዳኢሏን በመንደርደሪያ ላይ ነው ያለነው። በሚቀጥለው እንመለሳለን። ወሰለላሁ ዐለ ነብይ